ቆሜ ቀራታለሁ እንጂ የማንም ልሆን አልችልም። በቃ ይሄን እንድታፈልጋለሁ ናኦሚ። በቃ እኔ ውብዬ ብቻ ነኝ። እሷ ብትቀበለው ባትቀበለው ውብዬ ፈቃደኛ ናት አይደለም? ልጆቹን ራሷን እኮ መስዋዕት እያቀረበችልን ነው። መስዋዕትነት እየከፈለች እኮ ነው። ቃል ገባሁልህ። ከውብዬ በውጪ ሌላ ሚስት የለኝም። ማገባም ምኖረውም ሁሌም አንድ ህይወት ነው ያለኝ። ለውብዬ ታምኜ እኖራለሁ። ምን ዋጋ አለው እንደዚህ ብትለኝ? ስትመጣ እኮ ልጄ ነው ብትለው፣ ልጄ ነው ብትለው፣ ውብዬ እኮ አይደለም ብትለው። ለኔ እንደምታወራኝ እሷን ስታገኛት እንደዛ በል። ሌላ ሴት አይታገስም። እንደሱ አይነት ሴት የለም ብለው። ለዚህ አንተ እንደዚህ ትገናኛቸው ያንገት ላይ ያለው እኔ እንዴት ነው ማላገኛቸው? ለምን ታገኛለህ? ምን ማለት ነው? እንዴት ነው ማላገኛቸው? ያታጣሁለት በህይወት መኖሪ የምወደውን ሰው ሳጣው የራሴ። ሰላም የተወደዳችሁ ውድ የሆፕ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን በጣም ደህና ነን። ዛሬ እንግዲህ ከናሆሜ ጋር ነው የመጣሁት። ናሆሜ እንግዲህ እንደምታውቁት ከኛ ጋር ነው ያለው እና ዛሬ አንድ ሀሳብ ለእናንተ አስቧል። በጣም ናሆሜ ምርጥ ልጅ ነው። ከሀረር እስከዚህ ድረስ በመምጣት ከኛ ጎን ሆኖ ከኛ አጠገብ ሆኖ ከውዬ ጎን ሆኖ እያገዘን በቃ ብዙ ነገር ሀሳቡ በጣም ብዙ ነበርና ነገሮች ነው ያልተሳኩለት። እስቲ ናሆሜ ሰላም በላቸውና እስቲ ሀሳብህንም ከመጣህበት ጀምሮ ያለውን ነገር እስቲ ስሜትህን ግለጽ። እንዴት ናችሁ ውድ ቤተሰቦቻችን? ሁሉ መልካም። እንግዲህ ያው አላማዬን ታውቃላችሁ። የመጣሁበትን አላማ በናሆምና በውብዬ መካከል በተፈጠረው ነገር ላይ በቃ መስማማት ሰላም እንዲፈጠር ነበር ሀሳቤ። ያው እንዳያችሁት ትንሽ አንድ የተወሰኑ ቀናቶችን ቆይቻለሁ። ውብዬም ሰላምም ወንድሜም አሹም ሁሉም ተቀብለውኛል። አሁን ያለሁት ያው እንግዲህ ውብዬ ጋር ነው። ነገሮችን ያው ለማመቻቸት እየሞከርኩ ነው። ሁለቱንም አንድ ለማድረግ ትዳራቸው የተከበረ ትዳር እንዲመለስ ብዙ ጥረት እየጣርን ነው። አብረን ሁላችንም ተባብረን። ውብዬ በጣም መልካም ሰው ናት። በጣም ነው በነገራችን ላይ በጣም ነው የተደሰትኩት። እንደዚህ አይነት ሴት አለ እንዴ እስከምል ድረስ በቃ ማለት አሁን ቶሎ እንዳልሄድ ራሱ አደረገኝ። በቃ የሷ መልካምነት የሷ ማንነት በቃ ይዞኛል። ገብቷል አይደል? እንደዚህ አይነት ሴት በጣም እኔ እንዴት ብዬ ልግለጽልህ? ያው አንተ ከኔ በለጥ ደግሞ ታውቃለህ፣ ብዙ ጊዜ አብራት ኖረሃል አይደል? እና ብቻ በቃ እንዴት ብዬ ልንገርህ? ያው ናሆምንም ደግሞ ይመጣል እንጂ በስልክ አወራዋለሁ እንጂ ለብቻዬ እንደዚህ አግኝቼው አላውቅም። ደግሞ ፕሮሚስ የማስገባውም ነገር አለ። ዛሬ ፕሮሚስ የማስገባው ነገር አለ። ብቻ ያው ነገሮችን ጸበልም ለመውሰድ እናንተ እየሞከራችሁ ነው። አንድ ላይ ሆናችሁ ብዙ ነገር እየጣራችሁ ነው አያለው። እኔም በዚህ በኩል ከውብዬ ጎን ሆኜ ናሆምንም ሰፖርት እያደረግኩኝ ነገሮችን ለማመቻቸት እየሞከርኩ ነው። ግን ደግሞ ያው የተደረገበት ነገር ልጁ ወዶ እንዳልሆነ ያስታውቃል እኮ። ገብቷል አይደል? ድሮ የምናውቀው ናሆም እንደዚህ አይደለም። እኛ ድሮ የምናውቀው ናሆም ይሄ አይደለም። በቃ በብዙ ነገር እሱም በቃ እኔ የሚያሳዝነኝ ነገሩ ምን እንደሆነ ታውቃለህ? እሱም በራሱ በኩል ከዛ ነገር ለመውጣት ጥረት እያደረገ ነው። ግን ሳያቅ ያ ነገር ደግሞ እሱን ወጥሮ ይዞታል። በጣም እየጎተተው ነውና ያሰብከው ሀሳብ በጣም አሪፍ ነው። እንግዲህ ቃል እንዲገባል ነው አሁን አንተ ሀሳብ። እኔ በጣም ብዙ ጊዜ ስለሞከርኩ አሁን ገብቷል። እኔ በቃ ተስፋ አልቆርጥም፣ ግን እየደከምኩ ነው ታውቃለህ። ያው ሰው ነኝ። አሁን ከውብዬ በኩል ሆኜ እየታገልኩ እናንተም እያገዛችሁ እነ ሰላም እነ ዳጊም በቃ ግን እየደከምኩ ነው። አሁን እሱን በየጊዜው ያገኘሁት እንደዚህ ምናምን ስለው እሱ ራሱ በቃ ለምንድን ነው እኔ እየሰለቸኝ ነው። ገብቶሃል? በቃ እኔ ወዶ አይደለም። ገብቶሃል? እኛ በቃ ከወንድም ብዙ አመት አብረን እንትን አሳልፈናል። መሰለቻቸት ብቻ ምናምን ሳይሆን አለ አይደል? በቃ በዚህ ነገር ስለተያዘበት ሲያየኝ ሁላ ላስጠላው እችላለሁ። የምር አንተ አሁን ከዛ ከመጣ ምናምን ጀምሮ አላገኘኸውም። በቃ አሁን በቃ ሲመጣ በቻልከው አቅም ቃል እንዲገባል በቃ ለውብዬ ያለውን ነገር እንትን እንዲልና በቃ አንተ ጓደኛው ነህ እና ያው እኔም የቻልኩትን ያህል እንትን እላለሁ። ግን አንተ በቻልከው አቅም ከኔ በላይ እኔ ብዙ ስለተናገርኩት እሱም ደከመው እኔም ደከመኝ። ለዛ በቃ አንተ አዲስ እኔ ከኔ በላይ ደግሞ ሊሰማይ ይችላል። እኔም ብዙ ጊዜ ስለሰማኝ ነውና
አሁን አንተን ደግሞ በጣም ይሰማሃል። በቃ የጸበሉንም ጉዳይ እያነሳ ምናምን እሺ ብሎን ምናምን ነበር። ግን ያው ነገሮች እንትን ነው። ግን አሁን አንተ በቻልከው አቅም በደንብ ብታስረዳ ደስ ይለኛል። እና ውድ ቤተሰቦቻችን ናሆሜ ምርጥ ሰው ነው። እንደዚህ አይነት ሰው አይገኝም። ከሰውም ሰው አለ እና ናሆሜ ከዛ ድረስ እስከዚህ መጥቶ የጓደኛው ነገር አስጨንቆት እና እስካሁን ከኛ ጋር ሆኖ በቃ ሲጨነቅ ምናምን እንደምታዩት አይደለም። በጣም የሚያሳዝን ልጅ ነው የምር። እንደዚህ ከዛ ሀረር ማለት በጣም ሩቅ ነው። ከዛ መተ ምናምን ቤት ውስጥ ሆነ ከውብዬ ጎን ምናምን በጣም ይደገፍ። ባለፈውም ቢያቻው ብዙዎቻችሁ ከውብዬ ጎን መሆን ትፈልጋላችሁ እንደዚህ እንደ ናሆሜ ምናምን። እሱ የናሆም ጓደኛ ሆኖ ከውብዬ ጎን ነው የሆንከው። በጣም ነገሮች ናቸው ገብቷል አይደል? በሷው ሆኖኝ ሰፖርት ካላደረኩኝ ገብቷል ትዳሩ ልም ብሎ እየባሰ እየፈረሰ ነው የሚመጣው ገብቷል። እሷን አረጋግተን እሱ ደግሞ ተይዟል ገብቷል። ይሄ ነው ሀሳቤ፣ ዋናው አላማዬ። እሷንም ሰፖርት እያደረግናት ገብቷል። ያው ይከፋታል ወደ ቤት መምጣቱ ስለማይቀር በየጊዜው መምጣቱ ስለማይቀር እሷ አጠገብ መሆኑ አሪፍ ግዴታችን ነው ገብቷል። ለዛ ነው እንደዛ ያሰብኩት እኔ። እሱን ደግሞ ያው የግድ መፈታቱ አይቀርም እኮ ቀኑ ሲደርስ ይፈታል ገብቷል። እኔ ምን መሰለህ የማስበው ከዛ ስመጣ ያው አንዳንዴ በቃ ቶሎ መቸኮል አለ አይደል? ከዛ ስመጣ ነገሮችን በቃ ስክትክት ብሎኝ ወዲያው ወስጄ ጸበል ነው ያሰብኩት። የሁላችንም ሐሳብ እንደሚጻፈውም አይደለም ገብቷል አይደል? ሰው እንደሚጽፈው ቀላል ነገር አይደለም ገብቷል። በጣም ብዙ ውጣ ውረድ አለ፣ በጣም ብዙ ነገርም ይከብዳል ገብቷል አይደል? ኧረ በስመ አብ። እኔ በጣም እሱን ለማግኘት ራሱ በስንት መከራ ነው አሁን ገብቷል አይደል? አዎ በቃ ምክንያቱም ወዴት እንደምወስደው ያውቃል ገብቷል አይደል? የት እንደምወስደው ምን እንደምለው ያውቃል እኮ ገባህ? የመጣሁበትን አላማ ያውቃል። እቤቱ ነው ያለሁት እየተንከባከባችሁ እንግዲህ አብረን ሲያየኝ ራሱ በቃ አሁን እኔ እንደሆንኩ እንዳያውቅ እንደዚህ ተሸፍኜ ምናምን ነው የምቆመው። ሲያየኝ ምናምን በቃ እንዲደብረው ምናምን አልፈልግም ገብቷል። አንተ ብቻ እንዲያናግርህ ነው የምፈልገው። እድል ሰጣለሁ፣ አንተ በደንብ አስረዳው። እኔ በቃ ቅድም እንደነገርኩ ነው እና ቤተሰብ በቃ ምንም ብቻ እስቲ አሁን ይምጣና እንዴ ነው ናሆሜ ወንድም አለኝ ሁሉ ሰላም አለሁልህ። እንዴት ነህ? ናፍቀኛል በጣም አለሁልህ። አዲስ አበባ ደስ ይላል። ያው ግን ምን ዋጋ አለው አዲስ አበባ ደስ ማለት ነው። አላማዬን ሳላሳካ ያው ቀኑ እየደረሰብኝ ነው ታውቃለህ። እኔ መለስ ነው እንዴ መች ይቀራል መመለስ። ግን አንተ ነገሮችን አስተካክላ። አንተ እኮ ነገሮችን ቶሎ ካስተካከልክ ቢሉን እና እሹንም ወንድምህንም ውይይንም የምትሰማ ከሆነ እኔ ወደ ስራዬ እመለሳለሁ ታውቃለህ። አሁን ግን እንዴት ነው አይኔ እያየ ወንድሜ ሲጠፋ ማየው ገብቶሃል? ያችን የመሰለች መልካም ሴት አትገኝም። ዞረ ብትፈልግ አታገኝም። ያችን የመሰለች መልካም ሴት ጥዬ እንዴት ነው የምሄደው? የባሰ ይፍረስ ነገሮች ይደበላለቁ ነገሮችን ከፍ አጠንክ ምን ችግር አለው? ምንለን የምትሰማ ከሆነ ወንድሜ ለኔ ብሎ ነው የመጣው ሐሳቤን ተረድተህ ነገሮችን የምታስተካክል ከሆነ አብሉንም የምታወልቅ ከሆነ ያለውንም ነገር ወደ ጸበል መሄድ ከሆነ እሺ እሰየው። እኔ ደስ ነው የሚለኝ እሄዳለሁ ወደ ሀገሬ ቤተሰቦቼ ጥዬ። ብዙ ሰው እያስጨነቅ ነው። አሁን ይሄ ልጅ ከዛ ጓደኛ ነው ሄደ ተቀብሎ ተንከባክቦ ቤቱ በቃ ሀረር ላይ አዝናንቶ ነው የላከ። ቤተሰብህ ነው እንደዚህ እሱ ሲጨነቅ እናቱን ብቻዋን ጥሎ መጥቶ ካንተ ጋር እዚህ ሲንከራተት አያሳዝንም? በአንተ ጉዳይ አንተ ቤት በሌለበት እሱ አንተ ቤት ቁጭ ብሎ ሲንከራተት አያሳዝንም? ቢያንስ እኔ ምንም አልልህ፣ ብቻ ቢያንስ እንደዚህ የሚጨነቁልን ሰዎች ቢያንስ አታስከፋቸው። እኔ ለናሆሜ ቃል የለኝም እውነት ለመናገር። እኔ በጣም ነው የተሰቃየው። ምክንያቱም ከሀረር እስከዚህ ድረስ መጥቶ እስካሁን እስከዚህ ሰዓት ጊዜ ድረስ እኔ እንጃ ብቻ አሁን ቢያንስ 10-15 ቀን እየሆነ ነው እና እኔ ምንም ላንተ ቃል የለኝም። እኔም ደግሞ እኮ ነገሮች ለማስተካከል እየሞከርኩ ነው፣ እያየ ነው አይደል? በቻልኩት ብዬን ለማስደሰት እየጣርኩ ነው። ግን ደግሞ ማያግባቡ ነገሮች አሉ። እነዛን ደግሞ እንዴት ነው ማድረገው? ተይዘሃል እኮ ይገባኛል እኮ። ባለፈውም እኮ እኔ ደስተኛ ሆኜ ነበር ገብቶሃል? ነገሮች ተስተካከሉ ስል ከመቶ እነዛ መጡ። ከዛ ደግሞ ወደ ኋላ መጎተት ምንድነው? እኔ እኮ በቃ ነው ውስብስብ ባለብኝ። እኔ ራሴ በቃ በህይወቱ ወደፊት ከሚያደርጉ ሰዎች ጋር ሂድ፣ ወደ ኋላ የሚያደርጉ ሰዎች እራቃቸው። በቃ ህይወት ላይ ገብተው የሚበጠብጡ ሰዎችን ያው
ናሆሜም አለ ጥሩ ጥሩ ሰዎች አሉ። ከነሱ ጋር ዋል፣ ከመጥፎ ሰዎች ጋር አትዋል። ማግኘትም አልቻልንም እኮ እሱ እንደ ልብህ እኮ ብታገኘው ጥሩ ነው። ገብቷል አይደል? እንደዚህ በቃ እንደምናወራ ስለሚያውቅ ያጠፉታል። አሹ እንዴት እናገኘው? እሺ ከባድ ነው። በስንት መከራ እንደመጣ ታውቃለህ አይደል? በስንት መከራ ሲፈልገው ነው በቃ ድንገት የሚመጣው ቤት ተለወጠብኝ። እኔ ሌላ ማንነት እኮ ነው ያዩት። አሹ ሌላ ማንነት አሹ ያ መልካምነት እየተገባ ወንድሜ ሁሌ ነው ብለው ያ መልካምነት አይምሮዬ ላይ ይመጣል። ገብቷል አይደል? ያችን የመሰለች ሚስት በጣም ነው ያስገረመኝ ወንድሜ። እኔ በጣም ነው እንደዚህ አይነት ሴት አለ እንዴ እስከምል ያው ቤተን ያለው ታውቃለህ እቤት እንደዚህ አይነት ሴት አለ እንዴ እስከምል እሷን ነው የምታስከፋት ነው እሷን ምን ላድርግ ነው እሺ ያየክ አይደል? እሺ እኔ ምን ማድረግ አለብኝ? እስቲ ማድረግ ያለብኝን ንገረኝ። እኔ የቻልኩትን ያቅሜን እየደከምኩ አይደል? ነገሮችን ለማስተካከል እየለፋው አይደል? ይሄን አትል ምን ዋጋ አለው? ትለፋለህ እኮ ግን ደግሞ ታበላሽዋለህ እኮ መልሰህ። ይሄ ነው እኮ ያልገባ። መልሰህ እያበላሽው። ደህና መጣ ሰላም ሆንክ ባለፈው አይደል እንዴ? ደስተኛ ሆነን አልሆንም እንዴ? ደህና መተ ደግሞ የሆነ ስህተት ትሰራለህ። ደህና ሰው በቃ ደስ ብሎት በቃ ታረቁ ምናምን ብሎ ሲደሳሰት ገና ደግሞ የሆነ ስህተት ትሰራለህ። እሱ እኮ አያውቀውም እኮ በጤናው አይደለም ልጁ አያውቀውም እኮ እሱ። እኔ እኮ እሱ ላይም እንዳልፈርድ በጤናው አይደለም ልጁ እኮ ሰላም ተጫወተ የሆነ ሳለ የለም እኮ ሌላ ሰው ደግሞ ይሆንባል። ግራ የገባን እኮ እኛ እሱ ግን እቀየራለሁ እኔ ባህሪ ይቀየራል። ወንድም አንተ አይደለህም አሁን ላይ ያለኸው። አንተ አሁን ላይ እኛ የምናውቀው ናሆምን ታውቃለህ የኛውም ቢሉኝ አላውቅም ነው የምልህ። ምክንያቱም እኔ የማውቀው ትዳሩ የሚያከብር ሰዎች የሚወዱት ሰዎች እንደዚህ በመጥፎ ነገር ማያስቡት ታናናሾቹ ማይመክሩት ትላልቅ ሰዎች ጋር የሚውል ሰው ደህና ሰዎች ጋር የሚውል ሰው ትዳሩ የሚያከብር ልጆቹን የሚወድ ገብቷል። ለብዙዎች መለወጥ ምክንያት የሆነስ ናሆም እና ይሄ ናሆም ለኔ የተለያየ ነው። ገብቷል አይደል? በቃ በጣም የተለያየ ነው ከምልህ እግር በላይ ሌላ ሰው በአንተ ምክንያት ሰዎች ሲጎዱ ሚያይ ሰው አይደለም። ናሆም የተጎዱትም የሚረዳ ናሆም ነው እንጂ እኔ የማውቀው ሰዎችን የሚጎዳ አይደለም። በአንተ ምክንያት ሰዎች የተጎዱ ነው። በቃ ንቃ ወዴት እየሄድኩ ነው ብለህ አስብ። አሁን ይሄን ያህል አስከፍቻለሁ ማለት ወንድሜ በጣም ነው የተከፋሁት። ማለት እኔ የኔ መከፋት ተው በቃ ገብቷል አይደል? አታየኝም እንዴ አልከሰውብህም ባሳብ እኔ እኮ ነገሮች እንድታስተካክል ነው ፈልገው ገብቷል። ያንን የመሰለ ትዳር የገነባውን ስንት አመት የገነባውን ትዳር ወንድሜ እሱ ነው የሚያሳስበኝ። ልጅ ያቺ ቆንጅዬ ልጅ እሷ ናት የምታሳስበኝ። ምንድነው ጣፋንተዋ እንደዚህ ከቀጠል ምንድነው አሹ ምንድነው ጣፋንተ ቢሆን? እኔ አሁን አንድ ነገር በቃ እኛ ብዙ ለፍተናል፣ ብዙ በእኛ አቅም ምናምን እንትን ብለናል፣ ሞክረናል ምናምን በቃ አሁን ናሆሜ የሚልህን ነገር እሺ በለው። ቢያንስ እሱ ያሰበው ነገር አለ ላንተ በቃ ያሰበው ያቀደው ነገር አለ፣ እንድታደርግለት የሚፈልገው ነገር አለ። ያን ነገር ናሆሜ ንገረውና በቃ ሚስማማህ ከሆነ ተስማምቶ ያን ነገር እንትን ይበል። ምንድነው እኔ እንዳረግ ይፈልጋል? እኔ የምፈልገው አንደኛ ከነትጂ በቃ እነሱን እርግፍ አድርገህ እንድትተው ቃል የምትገባልኝ በቃ ከነሱ እንድትርቅ ነው ፈልገው። በቃ አንደኛ ከነሱ ራቀ። በቃ አሁንም አጠገባቸው እየሄድክ እየተመረስክ ነው የምትመጣው። ባለፈውም አይተሃል፣ ሰላም ነበር፣ ሁሉን ነገር አስተካክለው። እነሱ ሲመጡ ነው ድብልቅልቁ ይወጡ አይደለ? ከነሱ እንዲርቅ ነው ፈልገው። አሹሊ ገብቷል። አልገባለት ከነሱ እንደምትርቅ ቃል ገባለሁ። ካለበዛ አሁን አውርተን እኮ ስንሄድ እኮ እነሱ ነው የሚያገኙ። ምርቀው የምትለው ምንድነው? መቅረብ ያለብህና እንዴት ነው ምርቀው? እኔ ግራ ገባኝ እኮ። እኛ ያለን በቃ እንዴት ነው ምርቀው? እኔም እኮ ብዬ እወጣለሁ፣ እወጣና ካንተ ጋር ሆናለሁ። ቤት እንከራያለን አይደል? ያቀተናል እንዴ? ትንሽ ቤት እንከራያለን። አንተ ወደ ራስህ እስክትመለስ ድረስ መደገፍ ባለብን ነገር እኔ ናሆሜ በቃ ከዚህ በላይ ለኔ መስዋዕትነት እንድከፍል አልፈልግም። ስለ በቃ እናትህም ብቸኛ ናት። እኔ በቃ ሀረር እንድትሄድ ፈልጋለሁ። አልሄድም ስለ ተሰቃየክ እኔ ከዚህ በላይ እንድደከም አልፈልግም። ስራም በቃ እዛ ይበላሻል እኮ ነው። የውብዬንም ባያየው አልሄድም። እኔ ልንገርህ ወይ አስተካክል እምልህን ነገር ስማኝ፣ ወይም ደግሞ አልሄድም። በቃ
እንዴት አትሄድም? እሺ ቤት ማዘር እኮ ተጠብቃለች። ሚስት ያለበት አትረዳኝ። ማዘር ተጠብቃለች። አንድ ልጇ እኮ ነው። አንተ አትሞትም። እናቴ ደህና ናት። ምንም ፈጣሪ አለላት። አትሞትም። አንተ ግን እዚህ ይኸውልህ አንተ ድረስ ለኔ ብለህ ነው አይደለ? ለኔ ትዳር ብለህ ነው አይደለ? እኔ ልሰቃይ በቃ አንተ ሄዳ አንተ እናትህ ጋር ብትሆን ይሻላል። በቃ ስራህም እየተበደለ ነው። ስራህም እየሰራክ አይደለም። ቆይ አይደለም አንተ ይሄ ቀላሉን ነገር አርግ። እሱ በቃ ይሄዳል። እሱ ለሱ መሄድ አይደለም አሁን አንተ የምትለው እሱ ነገሮችን አስተካክሎ ኢቭን ከወንድሙ ጋር ምን ያህል ተጨቃጭቆ እንደመጣ አንተ አታውቅም። ለአንተ ትዳር ሲል ማለት ነው። ምን ያህል አይተሃል። በቃ ከወንድሙ ጋር እስከ ስራውን ትቶ ከእናቱን አስቀምጦ እንደዛ አትሄድ እያሉት ነው በግድ ትቶ የመጣው። ቢያንስ ለዚህ ልጅ ብለህ የሆነ ነገር ለማድረግ በቃ እሱ እንዳለው ቃል ግባለት በቃ እሺ አደርጋለሁ ብለህ ቢያንስ ስለ እኔ ከነቲጂ ጋር ምናምን ቲጂን እንዳታገኝ ምናምን ከሆነ እሱ ላይ በቃ የአንገትህንም አውልቅ። በቃ ቲጂን እንዴት ነው አውልቅ የአንገትህን ሳላገኝ መዋል የምችለው? እሱን አይደለም ግን ደግሞ እኔ በህይወቴ አንድ ትዳር ነበረኝ፣ አንድ ትዳር አለኝ፣ እስከ መጨረሻው አንድ ትዳር አለ። ከውብዬ ውጪ ማንንም ላገባ አልችልም። ይሄን እንድታቀል በዚህ ቃል ገባለሁ። ከውብዬ ውጪ በፍጹም ማንንም አላገባ። በቃ አንድ ትዳር አለኝ፣ አንድ ትዳር እስከ መጨረሻው ይኖረኛል። ከተሳካ ፈጣሪ ፈቅዶ ይሄ ትዳር ኦልሬዲ የፈረሰ ነው። ግን ደግሞ ይሄ ትዳር የሚመለስ ከሆነ አንድ ትዳር ብቻ ነው ያለኝ። እሷም የፈረሰ ነው እያልክ እንዴት ነው? እኔ ተስፋ ቆርጫለሁ። ለምን ነው ተስፋ ቆርጫለሁ? እሷ እየጣረች እኮ ነው። እኔ እሷ እንደምትጥራ አንተ ለምን ማጥረው? አንተን ለመመለስ እኮ እየጣረች ነው አይደል እንዴ? ወንድሜ አንተን ለመመለስ እኔ እኮ አንደኛ በጣም የሚያሳዝነኝ እንዴት እንደምትለፋ አይታታል አይደላችሁ? እሱን ለመመለስ እኔ ቃል የለኝም። በቃ እኔ ቅድም እንዳልኩ ነው። አንተ አላየህም እኮ እኛ ነን የምናየው። አንተን ለመመለስ ትዳሬ ብላ ሌላ ሴት አይታገስም። እንደሱ አይነት ሴት የለም ብለው ለዚህ አንተ እንደዚህ በመሆን ሰው አንድ ሰው ችግር ውስጥ ገብቶ አንድ ሰው ህመም ላይ ወድቆ አንድ ሰው እንትን ቢሆን እንዳትጸጸት በኋላ የምር አንተን ህይወት ለመመለስ ያለ ሰው ሌላ ሰው ህይወት ችግር ውስጥ ገብቶ ይሄ ልጅ ሀገሩን ትቶ መጥቶ ቤተሰቦቹን ጥሎ መጥቶ ለአንተ ሲል እንትን በኋላ እንዳትቆጭ። ቤተሰብ አንድ ነገር ሆኖ እንዳትቆጭ። ተው ካሁኑ ወደ ራስ ሰው የሚለውን እሺ ብለህ ቃል ግባለትና አሁን በቃ አትገናኛቸው። የአንገት ላይ ያለው እኔ እንዴት ነው ማላገኛቸው? ለምን ታገኛለህ? ምን ማለት ነው? እንዴት ነው ማላገኛቸው? ተመልሰህ እንዴት ነው በአንድ ቀን ቁርጥ ማረገው? ናኦሚ ቃል ገባሁልህ እኮ ከውብዬ በውጪ ሌላ ሚስት የለኝም። ማገባም ምኖረውም ሁሌም አንድ ህይወት ነው ያለኝ። ለውብዬ ታምኜ እኖራለሁ። ምን ዋጋ አለው እንደዚህ ብትለኝ? ስትመጣ እኮ ልጄ ነው የምትለው እኮ ውብዬ እኮ አይደለም የምትለው። ለኔ እንደምታወራኝ እሷን ስታገኛት እንደዛ በል። እኔ ጋር ምን ዋጋ አለው እኔ ጋር ብትለኝ? እሷን እዛ እንደዛ እያልክ እያስለቀስካት እንዴ ልጄ ማለት ነገር ውስጥ ፈልጌ ይመስላል ናኦሚ፣ እንድታለቅስ ፈልጌ ይመስላል። እኔ እሷን ባናፍቆኝ ነው የምሄደው። እሱማ ወድ አይደለም። እኔ እኮ ለዛ አይደል እንዴ እንደነካ አንተ በቃ እኔ ምን እንደሆንክ ግራ ነው የገባኝ። በቃ ምን እንደ የሱ ባሰኮ የሱ ባሰኮ በጣም ባሰ። በጣም በቃ ጭራሽ የትም እየዞርክ መተህ ልጅህን በዛ እንትን ልጆችህንም ደግሞ በሌላ ነገር ውስጥ ልትከታቸው አስብ። አንተ የመጣጦስ ልጆች ላይ እንትን ቢልስ ምን ልትሆን? እኔ ልጆቼን እኮ ፈልጋቸዋለሁ። ልጆቼን እኮ እኔ ራሴ ጋር ማሳደግ ፈልጋለሁ። ልጄን ገባ ይሄንን እየተከለከልኩ ያለው በዚህ ሁኔታ እንዴት ልጆችን የምታሳድግ? እንዴት አላሳድግም? እንዴት ታሳድጋለህ? ወደ ራስህ አትመለስ? እንዴት ነው ልጆችን እኔ ባባን ለማሳደግ ይከብደኛል። ባባን መነጠቅ አለብኝ። እኔ መነጠቅ አለብኝ ባባን። ራስህን እኮ አይደለም ራስህን ስትሆን ልጆቹ አንተ ጋር ናቸው። በቃ ውብዬ ፈቃደኛ ናት አይደለም? ልጆቹን ራሷን እኮ መስዋዕት እያቀረበችልህ ነው እኮ መስዋዕትነት እየከፈለች እኮ ነው። ይሄ ገርማል እንዴ? ልጆቼ ትላለህ እንዴ? ራሷን እኮ እየጎዳች እኮ አንተን ይወል እንዴ? አሁን እሷ ጥሩ ሰው ስለሆነች ነው ናው ውብዬ ጥሩ ሰው ስለሆነች ነው። ቤት እንኳን አይደለም ልጆችን ቤት እሷ ጋር ድርሽ እንዳትል ማለት ነው ማስደረግ ትችላለች። ገብቶሃል አይደለ? አንተን ማሳሰር ትችላለች። ይሄን ታውቃለህ አይደለ? አንተ ላይ ደግሞ የሆነውን ሁሉን ነገር ታውቃለህ። ግን እሷ በጣም ጥሩ ሰውና አንተ እንደምታስበው አይነት ሰው ባለመሆኗ ይሄ ነገር አንተ ላይ ደርሶ እንደሚያሰቃይ በማወቋ ነው የታገሰች። ገብቶሃል አይደለ? በቃ አንተ እሷ ትዳሯን ለማዳን እንደምትጠራው ትዳርህን ለማዳን ህይወትህን ለማዳን ጣር። በቃ አለቀ። ቃል ግባልን የምንለው ይሄንን ነው። ሌላ ወይ አንተ ተራራው ከውብዬ ውጪ ማንንም ማግባት እንደማልችል ነው። እሱን አንተ ትዳር አለኝ፣ እሷም ትዳሬ ውብዬ ናት። በቃ ቆሜ ቀራታለሁ እንጂ የማንም ልሆን አልችልም። በቃ ይሄን እንድታቅ ፈልጋለሁ ናኦሚ። በቃ እኔ ውብዬ ብቻ ነኝ። እሷ ብትቀበለው ባትቀበለው
የልጆቼ እናት ናት፣ ውብዬ ሚስቴ ናት። በቃ ናኦሚ ይሄን ወቅ በቃ እኔ ይሄን አውቀ እንድትሄድ ነው ሀረር። በቃ አንተ እየደከምክ ነው፣ እየለፋህ ነው፣ ስራን ጥለህ ነው የመጣው። ናኦሚ መሄድ አለብህ በቃ። አሹ ምኑን ይዤ እሄዳለሁ? እስኪ ምኑ እኔ እኮ አየሁ አይደለ? ተይዟል እኮ ልጁ እኮ ተይዟል። እንዲህ ተይዟል እኮ እንደ ፈረስ ልጓም እንዲህ ተወጥሯል እኮ ልጁ። እኔ አላውቅም። ሰው ላይ እንዲጮክ ብሎ የማያወራ ልጅ እኮ ነበረ ወንድሜ። ናኦሚ በቃ እኔ አንተን ማስከፋት አልፈልግም። ቃል ገብቼልሃለሁ። ከዚህ በላይ ምን ቃል ገብቼልሃለሁ። እኔ እንድትከፋ አልፈልግም። ከዚህ በላይ ለኔ ብዙ መስዋዕትነት የተከፈልከው ወንድሜ ነህ። እኔ አንተን ማስከፋት ወይኔ አሁን ወዴን አታባባው ነው የባሰ አታባባው። እኔ አታባባው ወዴን ወንድሜ ልታስለቅሰኝ ነው? ተወኝ በቃ ተወኝ። ናኦም አንተ ምን ሆነ ነው? ቆይ እንደዚህ የምትሆነው? እንድትከፋ አልፈልግም። በቃ ይሄን ቃል ገብቼ አየዋ የዋህነቱን አየው አይደል? ይሄ ነው እኮ የሚያንገበግበኝ። ይሄው የዋህነቱን አየው አይደል? እንደዚህ ነው በቃ በቃ ሳንጀናው ነው። እኔ እየመሸብኝ ነው ውጪ ስለማደር ነው። በቃ እያወራን በቃ እሺ፣ እዚህ በላይ ምን ማስረዳት? በቃ ለጥይ ነው ተላይ አመሰግናለሁ። እኔ ጥዬ አልሄድም። በቃ እሺ፣ መሄድ ካለብህ ከኔ ጋር ትሄዳለህ። እንሂድ። እሺ እዛ ነው የምትወስደኝ? እኔ ማየት አልፈልግም። እዛ እኔ እነሱ ማየት አልፈልግም። ለምንድን ነው እዛ ሄደው እንዳልኩህ ቤት ተከራይተን አብረን የምንሆን ከሆነ እንሆናለን። በተረፈ በቃ እንገናኛለን ሌላ ጊዜ። በቃ ራስን አረጋጋና እንገናኛለን ሌላ ጊዜ። ልጁ እኮ ተይዟል እኮ ወንድም። በቃ አንተም አትጨነቅ። በቃ እኔ አሁን በቃ ወንድም ብቻ ያለውን ነገር ቤተሰብ አይታችኋል እናንተ እና እውነት እግዚአብሔር ይስጥ። አንተ ብቻ እኔ አላውቅም። አሹ እኔ ምን አደረግኩ? በእናትህ እኔ ከዚህ በላይ ነው ማድረግ የምፈልገው። እቺ ምንድን ናት? አይተኸዋል አይደል? እሷ እንዴት እንደምትሆን አይታል። እንዴት ትዳሯን ለመመለስ እንዴት እንደምትጥር ካንተ በላይ የሚያውቃል። እኔ አሁን ታዲያ ታውቃለህ በጣም ሌላ ጭንቀት ውስጥ የገባው አንዳንድ ጊዜ ዝም ብዬ ሳይ ገብቷል። በቃ እያየሁ ነው እንጂ ምን እያሰብኩ እንደሆነ አላውቅም። በቃ ሌላ ውስጥ ገብቻለሁ። በቃ አእምሮዬ በቃ ብዥ እያለብኝ ነው። በቃ በጣም ብዙ ከማሰብ የተነሳ ግን ፈጣሪ ነገሮችን ራሱ ይበል እና ያስተካክልልን። አንተም ብዙ አትጨነቅ። በቃ አይደለም እኮ ታውቃለህ፣ በጣም ልጁ እንደዚህ ሲሆን ማየት እኔ ለኔ ከባድ ነው። አሹ ገብቷል አይደል? እሱ እኮ ስንት ሰዎችን ያነሳ ሰው ነው። ገብቷል ለስንት ለደከሙ ሰዎች እኮ የሚደርስ ልጅ እኮ ነው። ገብቷል ታዲያ ይሄ ነገር ነው የሚያሳስበኝ። ገብቷል አይደል? ስንት ጎዳኖች ለጎዳኖች የደረሰ ልጅ በዚህ ሰዓት እሱ ወንድሜ ነው ለኔ። እኔ ከኔ ጋር ምን እኔ ነኝ የማውቀው። ገብቷል አይደል? የሚጠብቁ ሰዎች አሉ የሱን መመለስ። ይሄን ነው ብለህ የሱን ድጋፍ የለመዱ ገብቷል የደረሰላቸው ሰዎች አሁን የሚደርስ ብዙ አሮጊቶች አሉ፣ ብዙ እናቶች አሉ የሱን ድጋፍ የሚፈልጉ ገብቷል። እንዲሆኑ ሲያዩ በቃ ልጃችን ምን ሆነ ተጨንቋል። ከሜዳ ውጪ ላይ ልጃችን ምን ሆነ ምን ነካው ገብቷል አይደል? እንደዚህ በጣም የሚሉ ሰዎች ለነዛ ሰዎችም ነው ማዝነው ጭምር። እኔ በቃ አሁን ላይ ምን እየከረዝኩ ያለው እየመሰለኝ ነው። በቃ ገብቷል። አንዳንዴ የሰው ጭንቀት ይጋባባል በጣም እና ብቻ ፈጣሪ ነገሮችን ያስተካክል። በቃ አሁን እኮ እኛ ከውብዬ ጎን ሆነን እሷን ባይሆን እሱ እስከሚመለስ ድረስ ገብቷል አይደል? ውሳኔዎችን ማዘግየት አለብን። ገባ አይደል? በቃ ማዘግየት አለብን። እሷ ለውሳኔ እንዳትቸኩል። ገባ አይደል? ካለበዛ በእሷ በኩል ካልሰራን በስተቀር ቸኩሎ ስህተት እየሰራ እኮ ነው። ቸኩሎ አሁን ባለፈው ዝቶ ነው የወጣው። በቃ ገብቷል። እንደዚህ አይነት ነገር እሷን እልህ ውስጥ ይከታል። በጣም ይሄን ነው የምልህ። እሷ የምታደርገውን እየተከተለ እሱም ሊያበቃ ብቻ እኛ በቻልነው አቅም ከጎን መሆን አለብን። ከሷ ጎን ገብቷል አይደል? ውሳኔዎች ላይ በቃ ቶሎ እንዳትወስን ነገሮችን ከጎኗ ሰፖርት ማድረግ አለብን። ብዙ ነገሮችን ገብቷል። ህፃኗ አሉ ጩጬዋለች ያችን ይመስል ደግሞ እሱን ነው የምትመስለው። ቃይታታላ እንጂ አታሳሳም። በጣም ነው የሚያሳዝኑት። እና ውድ ቤተሰቦቻችን ናኦሚ በጣም የዋህና ምስኪን ሰው ነው። ለሰው የሚጨነቅ ልጅ ነው እና በቻላችሁት አቅም የናኦም ቻናል እኔ ጋር ያላችሁ ሁላችሁም ሄዳችሁ ሰብስክራይብ እንድታደርጉት እጠይቃችኋለሁ። ምርጥ የሀረር ልጅ ነው። ለሰው ሀሳቢ፣ ለሰው የሚጨነቅ ምርጥ ልጅ ነው እና
እስቲ አሳድጉት፣ ሰብስክራይብ አድርጉት። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። ይሄ ቪዲዮ እስከመጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳችሁ አድርሱ። ናኦሚ በሌላ ቪዲዮ ተመልሶ እስከሚመጣ ድረስ ፈጣሪ ሀገራችንን ሰላም ያርግልን። እንግዲህ ከውብዬ ጎን ነው ያለው። እንደምታበረታቱን ተስፋ አደርጋለሁ። ወዳችኋለሁ። መልካም ጊዜ ነው።